ሃሌሉያ። እግዚአብሔር ትልቅ ነው፣ እኛም አናቀው። እግዚአብሔር ትልቅ ነው፣ እኛም አናቀው። እኔም አላቀውም። በእውነት ከተባለው በላይ ትልቅ ነው። ካልነው ከዘመርነው በላይ ትልቅ ነው። እግዚአብሔር ስሙ ይባረክ። ሃፒ ማዘርስ ዴይ። እህቴ እንዳለችው በጣም ታምራላችሁ ብዬ እዚህ ጋር ጽፌያለሁ። ስለዚህ እለዋለሁ፣ በጣም ነው የምታምሩት። እግዚአብሔር ይመስገን። እቺን ቀን በመንግስት ደረጃ አንድ ቀን በቃ ለእናቶች ተብላ ስለተሰጠችን ስላደረሳችሁ ክብር ምስጋና ለኢየሱስ ይሁንለት። ደግሞ መዝሙር ጥንትን ዘምር ነበረ። አሁን ተመልሳችሁ ወደሱ ስለመጣችሁ እኔም ስለምጨመር እግዚአብሔር ይመስገን። ጥሩ ነው፣ እንዘምር ነበርና ጥሩ ደስ ይላል። እግዚአብሔር ይመስገን። እንግዲህ እግዚአብሔር ትልቅ ነው ብያለሁ። የዛሬ ርዕሴ ብርቱ ግንብ ይላል። ብርቱ ግንብ። ይሄ ብርቱ ግንብ አንዴ ድልድይ ሆኖልን፣ አንዴ አጥር ሆኖልን፣ ሌላ ጊዜ መከታ ሆኖልን፣ ጓደኛ ሆኖልን እዚያ አድርሶናል። ስሙ ይባረክ። እጸልያለሁኝ። እግዚአብሔር አባቴ፣ እግዚአብሔር መድኃኒቴ በፊት ዝቅ ብዬ አከብርሃለሁ። ስለ ዛሬ ቀን ክብር ምስጋና ይሁንልህ። እኔንም እህቶቼንም ወንድሞቼንም ጠብቀህ በዚህ ቤት እንድንሆን ደግሞ ጸጋህና ጉልበትን ስላበዛህልን ተባረክ። በዚህ ቦታ አንተ ክበር። እግዚአብሔር ሆይ ዝቅ ብለን እንድናከብርህ ጸጋህን አብዛለን። እኔ የምናገረውን ቃል ከአንተ እንደሰማሁ እንድናገር እግዚአብሔር ሆይ ጸጋ ይብዛልኝ። ወገኖቼም ደግሞ ቃልህ ነው ብለው አክብረው ይሰሙ ዘንድ ጸጋህን አብዛላቸው። ጊዜውን ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር ይመስገን። ብርቱ ግንብ ብዬ የወሰድኩት ከምሳሌ ምዕራፍ 18 ቁጥር 10 ላይ ነው። ምሳሌ 18 ቁጥር 10 ምን ይላል? የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ምን ይሆናል? ከፍ ከፍ ይላል። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። በእንግሊዝኛው the name of the Lord is a fortified tower, the righteous runs to it and are safe ይላል። ይሄ ከፍ ከፍ ይላልን አማርኛው አንዳንድ ጊዜ ወደሱ ሮጦ ሰላም ይሆናል፣ ወደሱ ሮጦ ኃይል ያገኛል ይላል እና እዚህኛው ላይ ደግሞ they will be safe ይላል። በቃ ሰላም ይሆናል ወደ እግዚአብሔር የሮጠ ይላል። እዚህ ውስጥ ስመጣ ምሳሌ መጽሐፉን የጻፈው በብዛት ጥበቡ ሰለሞን ነው ይባላል። መጽሐፈ ምሳሌም የጥበብ መጽሐፍ ይባላል። ይሄ አረፍተ ነገር ራሱ የጥበብ ቃል ነው ብዬ አምናለሁኝ። የጥበብ ቃል ነው እና ከዚህ ክፍል ውስጥ የምናያቸውን አንዳንድ ነገሮች ስመለከት የእግዚአብሔር ይላል። ምንድነው እንግዲህ አማርኛን እያስተካከላችሁ እንደ እንግሊዝኛው ገንዘብ ከፍዬ ነው እሱንም የተማርኩትና እያረማችሁ ስሙኝ። የእግዚአብሔር ማለት ባለቤትነትን ነው የሚያሳየው። የእግዚአብሔር ይላል። እግዚአብሔር ማን ነው? አምላክ ነው፣ ፈጣሪ ነው። ሰማይና ምድርን በቃሉ የሰራ ነው። እንዲህ አጠር እያረኩ ነው የሚሄደው። ስም ምንድነው? ስም መጠሪያ ነው፣ መለያ ነው። ቤት ውስጥ ላለን ልጆች 5 ከሆን 6 ከሆን ስም የተለያየ ተሰጥቶናል። ለምን? መለያ ነው ማለት ነው። እና አሁን አስቡት እዚህ ቤት ውስጥ ሁላችን በአንድ ስም ብንጠራ ምን ኬዎስ እንደሚፈጠር፣ ምን ረብሻ እንደሚሆን ማለት ነው። ወይም ደግሞ ወንዶች በሙሉ በአንድ ስም ብትጠሩ፣ ለምሳሌ ለአንድ ሰከንድ ወንድሞች በሙሉ አለማየሁ ሁኑልኝ። ወንድሞች በሙሉ አለማየሁ ናችሁ እና አለማየሁ ስል አቤት በሉኝ እስቲ ለሰከንድ ልድፈራችሁ። አለማየሁ። እህቶች በሙሉ ደግሞ እንደገና ልድፈራችሁና ለአንድ ሰከንድ ማርታ ሁኑልኝ። ማርታ። ማንን ነው የጠራሁት? አታውቁም። ስለዚህ ስም መለያ ነው ከቤት ውስጥ። እዚህ ቸርች ውስጥ እንኳን ቅድምም ተጠቅሷል፣
ብዙ ስሞች ተደጋግመው ስላሉ እንዳልጠራቸው ግን አንዳቸውን ስንጠራ አምስቱ ይዞራሉ። እኔ የፈለኳት አንዷን ነው። ወንድሞችም ጥቂት አሉ ስማቸው የተደጋገመ። ስለዚህ ስም መለያ ነው። ይሄ የእግዚአብሔር ስም ይላል። እንግዲህ የጸና ይላል። የጸና ምንድነው? የጸና ማለት የጸና ማለት የበረታ ብርቱ የሆነ የማይነቃነቅ በቀላል የማይገፋ በቀላል የማይወድቅ ብርቱ ሰው ነው ይባላል። እንኳን ግንብ ቀርቶ ሰውም እከሌ ብርቱ ነው ይባላል። ብርቱ ግንብ ደግሞ መከላከያ ነው። ማማ ይለዋል አማርኛው። አጥር ነው፣ ግድግዳ ነው። ግንብ እንግዲህ መከላከያ ነው። ረዘም ተደርጎ ከአካባቢው ካሉት ነገሮች ከፍ ተብሎ የተሰራ ነው። ያ ግንብ ነው ይላል የእግዚአብሔር ስም። የጸና ግንብ ነው። መቼ ነው? አሁን ነው ስንል ያሁንን ነው። የትላንት አይደለም፣ የነጋ ነው። አሁን የጸና ግንብ ነው። ትላንትም ስታወሩት የጸና ግንብ ነው ብላችሁ ነው ያወራችሁት። ዛሬም ስታወሩት የጸና ግንብ ነው የምትሉት። ነገም ስናወራው የጸና ግንብ ነው የምንለው። ነው ጻድቅ ይላል እንግዲህ የጸና ግንብ ነው አለና ጻድቅ ብሎ ይቀጥላል። ገና ጻድቅ ማን ነው? ጻድቅ ጌታ ኢየሱስ ክርስቶስን የሕይወቴ መዳኛ ነው ብሎ የተቀበለ በደሙ የታጠበ ኃጢአቱ የተደመሰሰለት ሰው ነው። ማን ነው ጻድቅ? እኛ ነን። እኛ ነን ጻድቃን። በጌታ በኢየሱስ በማመናችን የጸደቅነን። ጻድቅ እዛ ነው። ሮጦ ይላል። ሮጦ ወይም መሮጥ ማለት መፍጠን ነው፣ መቸኮል ነው። ከአንዱ ሸሽቶ ወደ ሌላ መሄድ ነው። ወደ አንድ ግብ ይከናወንልኛል ብሎ መገስገስ ማለት ነው። መሮጥ ሩጫ። ከፍ ይላል ይላል። ከፍ ይላል ማለት ከአካባቢው በላይ ይሆናል፣ ከሁኔታዎች በላይ ይሆናል፣ ከድባቡ በላይ ነው። ከላይ ይወረወርበታል እንጂ ወደ ታች ከታች አይመጣበትም። ገባችሁ? ከፍ ያለ ነው ግንብ ብያለሁ። ስለዚህ ከላይ ማንም አይወረውርበትም። እና እነዚህ ናቸው። ከፍ ይላል። ጻድቅ ወደ እርሱ ሮጦ ከፍ ይላል፣ ሰላም ይሆናል። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ይላል። እንግዲህ የእግዚአብሔር ስም ነው አይደል? መጀመሪያ ላይ የተባለው የእግዚአብሔር ስሙ ማንነቱ ነው። የእግዚአብሔር ስሙ ባህሪው ነው። ለስሙ ክብር እዘምራለሁ ስንል ለማንነቱ እዘምራለሁ፣ ለስሙ ሰግዳለሁ፣ ለማንነቱ ሰግዳለሁ ነው እያልን ያለ ነው። ስሙ የእግዚአብሔር ማንነቱ ባህሪው ነው። ስራው ከስሙ ውስጥ የወጣ ነው። ስሙና ስራውን አንለየውም። እግዚአብሔር ትልቅ ነው። ዛሬ የተዘመረው መዝሙር በሙሉ ከዚህ ጋር የሚሄድ ነው። እግዚአብሔር ይመስገን። ኤልሻዳይ ነው። የነገስታት ንጉስ ነው። እነዚህ የእግዚአብሔር ማንነት ናቸው፣ ስሙም ናቸው። አሁን ሰዎች ሲያረግዙ ከመውለዳቸው በፊት ነው ስም ማውጣት የሚጀምሩት። ያው አገሩ መልካም ነው። ወንድ ይሁን ሴት ታውቃላችሁ። ስለዚህ ለወንዱም ስም ታዘጋጃላችሁ፣ ለሴቱም ስም ታዘጋጃላችሁ። እኔ መጀመሪያ ሁለቱን የወለድኩት ኢትዮጵያ ነውና እንደዚህ አይነት ነገር የለም። ከተወለዱ በኋላ ነው ስም የሰጠናቸው። እና ስሙን ሲያዘጋጁ ይመስለኛል የልጁ ማንነት እንድናገሩበት፣ አንዳንዴ ደግሞ ወላጅ የራሱን ነገር እንዲገልጽለት የሚያወጣው ስም፣ ክርስቲያኖች ደግሞ የእግዚአብሔርን ማንነት በዛ ውስጥ ጣል ለማድረግ ነው ስም የምናወጣው ይመስለኛል። አሁን በቅርብ የወለዳችሁ ይሄንን ታውቃላችሁ። የእግዚአብሔር ስም ማንነቱ ስለሆነ የልጁም ስም ማንነቱን ይዞልን እንዲሄድ እንፈልጋለን። የኛ የመጀመሪያ ልጃችን ምህረቱ ነው። አለቃው ናቸው ያወጡት እና ልጁ ተወልዶ ምህረት የሚያስፈልግበት ጉዳይ መጣ በ4 ቀኑ አይ ዶንት ኖ ብቻ። ስለዚህ ቤቢ
ታየ ተብሎ ይጻፍ ነበረ። ምህረቱ ነው አለ እሱ ማለት ነው። ምህረቱ ተባለ ማለት ነው። ስለዚህ ስም የነበረውን ሁኔታ ይገልጻል። ሁኔታን ይገልጻል። ገላጭ ነው። የእግዚአብሔር ስሙ ማንነቱ ነው፣ ባህሪው ነው። ወደዛ መለሳለሁኝ። በመጽሐፍ ቅዱሳችን ውስጥ እግዚአብሔር የሚጠራባቸው ወይም እሱ ራሱን የጠራባቸው ስሞች አሉ። በብዛት ጥቂቶቹን አነሳለሁ። መጀመሪያ ኤሎሂም። ኤሎሂም ፈጣሪ ነው። ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይቀጥላል። መዝሙር 103 ላይ ደግሞ እግዚአብሔር እርሱ አምላክ እንደሆነ ወቁ፣ እርሱ ሰራን እኛም አይደለንም፣ እኛስ ሕዝቡ የማሰማሪያ በጎች ነን ይላል እና ኤሎሂም ፈጣሪነቱን ያሳያል። አንዳንድ ጊዜ የእግዚአብሔርን ፈጣሪነት ልብ ብለን ካላየነው ነገሮች ሲደጋገሙ፣ ነገሮች ሲበዙ የማን መሆናቸው ራሱ ይረሳል። ፈጣሪ እግዚአብሔር ነው። የኛም ፈጣሪ እሱ ነው። ለኛ የሆነውንም ፈጥሮ የሰጠን እሱ ነው። ስለዚህ የእግዚአብሔርን ፈጣሪነት ኤሎሂም ብለን ልንረዳው ልናስተውለው ይገባናል። ሌላው ያህዌ ነው። ያህዌ ማለት እኔ ነኝ። አይ አም አለ እግዚአብሔር። ሙሴን ሂድና ለእስራኤል ልጆች ንገራቸው ከግብፅ አወጣቸዋለሁ ከፈርዖን አወጣቸዋለሁ በልና ንገር ብሎ ስለው ሙሴ ስለራሱም አለመቻል ትንሽ ተግደረደረና እኔ ማን ነኝ እንዴት ነው ማወጣው አለና ከዛ በኋላ ደግሞ እሱን የተስማማ ይመስላል። ግን ከሄድኩ ማላከ ብባል እኮ እኔ አላቅም። ኦነስት ነው አይደል ሙሴ? አንዳንዴ ብዙ ሳይገባን እግዚአብሔር እንደምናቀው እንሆናለሁ እኔ እና ማነኝ ማነህ ካሉኝ ማልበል አለ። እኔ ነኝ ያለሁና የነበርኩ ምኖር እኔ ነኝ። በራሱ የተማመነ ራሱን የቻለ እገዛም አይፈልግ ኢየሱስ እሱ ጌታ። ራሱን የቻለ ራሴን እችላለሁ እኔ ነኝ በላቸው ማለት ይፈራል አይደል? ሙሴ አሁን ፈርዖንን እንትን ብሎ ህዝቡን ማውጣት መቻል አይመስለው። እግዚአብሔር ግን ምን እያለው ይመስለኛል? እኔ አንተን እኮ አልፈልግህም፣ ለስሙ ነው የምትሄድልኝ፣ ለመልክ እኔ ነኝ። አለቀለት፣ ጠላቴ አለቀለት። እኔ ነኝ አለ። ኢየሱስ እሱ ጌታ ነው። እኔ ነኝ። ሂድ በቃ እኔ ነኝና ሂድ፣ ያለው መኖር ነኝ። ምን ትፈልጋለህ? አልደከምኩም እኔ አለው። በቃ ይላላ ዛሬ ጌታ። ምንድነው የሚያስፈራን? ምንድነው የሚያደክመን? አለሁ አለ እግዚአብሔር። አለሁ እኔ ነኝ። በሌላው ጋር አልቋል። በሌላው ጋር መፍትሄ የለውም። አለሁ ኢየሱስ ጌታ። ቀጥዬ ኤልሻዳይን አነሳለሁ። ኤልሻዳይ ሁሉን ቻይ። ብዙዎቹ ያው መተው ባህሪውን አይደለም ገልጹት፣ ካራክተሩን አይደለም ይመሳሰሉብናል። ኤልሻዳይ ነኝ አለ። የአብርሃም አምላክ ዛሬ የእኛም አምላክ ነው። ዛሬም ይችላል። እግዚአብሔር እሱ ትልቅ ነው። አጋር ደግሞ ጭንቅ ገባችና ልጅ ሊሞት ባይኗ እያየችው ምንጭ ፈልቆ ስታይ ኤሮኢ አለችው። ኤሮኢ የሚያየኝን አየችዋ። እግዚአብሔርን ያየ ኃይሉን የቀመሰ እግዚአብሔርን አየሁት ይላል። እግዚአብሔርን አየሁት አለች። አየሁት የሚያየኝን አየሁት። ያለሁት ምድረ በዳ ነው። እስማኤል እየሞተ ነው። ግን ይሄን ሁሉ ለመገልበጥ እያየኝ ያለ አለ። አየሁት። አንዳንዴ አናየውም እኮ ሁኔታዎች ይሸፍኑብናል።
ከባድ ነገሮች ሲመጡ ይሸፍኑታል። ያየኛል ወይ ይላል አንድ መዝሙር ድሮ። ያየኛል ወይ ልቤ ሲጨነቅ? ያያል። ያያል። ኤሮኢ ያያል። እግዚአብሔር ያያል። አይቶም ደግሞ መሰራት ያለበትን ይሰራል። ዝም ብሎ አይቶ አይሄድም። እኔ አሁን የወደቀ ነገር ባይ ብዙ ጊዜ ማለፍ አልችልም። ሌላ ሰው መጥቶ ሜቢ 2-3 ሰው አልፎት ሊሆን ይችላል። እኔ ግን የሆነ ነገር አለኝና የሚረብሸኝ ማንሳት አለብኝ። ስለዚህ እግዚአብሔር ደግሞ እንደሚያረግ ገባት። አጋር ምንጩ ፈልቆ አየቻ። ልጇ እንደማይሞት ገባት። አየሁት አለች። እንየው። ጭንቅ ነው። ምድረ በዳ ውስጥ ነን። ያየናል። እንየው። አዎ እንየው። የሚያየኝን አየሁት። ጫናውን ትተን ንጉሱን እንየው። አዎ እንድናያቸው የሚፈልጉ በጣም ብዙ ነገሮች አሉ። ሀሳባችንን አቴንሽናችንን ለመውሰድ በጣም ብዙ ነገሮች አሉ። እንየው እሱን። አዎ እሱን ነው እንየው። ያኔ ነው ሰላም፣ ያኔ ነው ከፍታ። ኢየሱስ ጌታ ነው። ከዛ ይሄኛው የመጨረሻ ስሜ ነው የወሰድኩት። ያዌ ጅሬ ጌታ ይሰጣል። አቅራቢ ነው። እግዚአብሔር ይሰጣል። በቃ እንደገና አብርሃምን ባመጣው ይስሐቅን ሰጠውና በዛ እንትን ብሎ በስንት ተስፋ ተገኝቶ ሂድና ረድልኝ አለው። አብርሃም አላቅማማን ይዞት ሄደ። ብላ ሳያደርግበት በግ መጥቶ አገኘው ጫካ ውስጥ። ስለዚህ ቦታውን ሰየመው። ስለዚህ የእግዚአብሔር ስም በዛ ቦታ ያዌ ጅሬ ተባለ ማለት ነው። ከአብርሃም ሌላ አንድ ላነሳ የምፈልገው ሰው አለ እዚህ። ይሄኛውን ስም ሳነሳው አቅራቢነቱን እግዚአብሔር እንግዲህ ምንድን ነው የሚያቀርብልን? አቅራቢ ነው። አቅራቦቱን ነው ይሄኛው ስም የሚያስረዳን ካልኩኝ ምንድን ነው የሚያቀርበው እግዚአብሔር? እግዚአብሔር የሚያስፈልገንን ነው የሚያቀርበው። እኛ የምንፈልገውን አይደለም፣ የሚያስፈልገንን። ጤና ያስፈልገኛል፣ ጤና ያቀርባል እግዚአብሔር። ሰላም ያስፈልጋል፣ ሰላም ያቀርባል እግዚአብሔር። ኃይል ብርታት ያስፈልጋል፣ እሱን ያቀርባል እግዚአብሔር። እግዚአብሔር የሚያስፈልገውን ነው የሚያቀርበውና በመጽሐፈ መሳፍንት ምዕራፍ 6 ላይ ምዕራፍ 6 ከ15 እስከ 17 ስለ ጌዴዎን ይተርካል መጽሐፍ ቅዱስ። እና ጌዴዎን ሚዲያማውያንን ስለፈራ ተደብቆ ስንዴ መፍጨት ጀመረ ይላል። የሚገርም ታሪክ ነው። እና ስንዴ ይፈጫል። እግዚአብሔር መጣና አየው። ሲያየው ተነስ፣ እኔ ካንተ ጋር ነኝ፣ ሚዲያማውያንን ታሸንፋለህ አለው። ጌዴዎን እንደኔው ነው። እንዴት ብዬ በምን አድርጌ? ታናሽ ነኝ እኔ፣ ቤተሰቤም ታናሽ ነው፣ አይቆጠርም ዘሬም፣ እንዴት እንዲህ ትላለህ? ነገር ክርክር ገጠመ። እግዚአብሔር ግን ሂድ እኔ አረጋለሁ አለውና በጣም የሚገርመው ወደ መጨረሻው ይሄኛው ምዕራፍ 6 ላይ ነው። ወደ ምዕራፍ 8 ሄዶ አሸነፋቸው። ሚዲያማውያን ተሸነፉ። እና እስራኤላውያን ምን አሉት ጌዴዎንን? ስላሸነፍክልን አንተም ግዛን፣ እንገዛልህ፣ ልጅህም ይግዛን፣ የልጅ ልጅህም ይግዛን አሉት። ገባችሁ? እግዚአብሔር የተደበቀን ወፍጮ መፍጨት የጀመረን ሰው አንስቶ እንኳን አንተ ብቻ አይደለህም ዘርህ ይግዛን እያሉት ነው። የሚያከብር እግዚአብሔር ነው። ከተደበቅንበት አውጥቶ ሰው የሚያደርግ እግዚአብሔር ነው። እኛማ ጉልበቱ የለንም፣ እሱ ግን አለው። ስለዚህ እግዚአብሔር አወጣው ጌዴዎንን፣ ድልም ሰጠው። እና እግዚአብሔር የተመሰገነ ይሁን። እንግዲህ እንደሱ አበቃለሁኝ። ስሙን ዝርዝሮቹ ብዙ ናቸው ብያለሁኝ፣ ሰዓቱ አይበቃም። ይሄ ስም ቋሚ ስም ነው። ዛሬ ሰተነው ነገ የምንወስድበት ስም አይደለም። ገባችሁ? አንዳንድ ጊዜ ሰዎች ወደዚህ ሲመጡ በሌላ ስም ይወጡና ይቀይሩታል። ላስት ነው የሚቀየራል፣ ምናምን ድል ነው የሚጨመራል፣ ብዙ ነገር አለ። የእግዚአብሔር ስም ያው ነው።
ቋሚ ነው። እነዚህ የዘረዘርናቸው ኤልሻዳይነቱም ሁሉም ማንነቱም የነገስታት ንጉስ መሆኑም ሁሌ አሉ። እግዚአብሔር ስሙ አይቀየርም፣ ዘላለማዊ ነው። ደግሞ ለሁላችንም ነው። ይሄ ስም ለሁላችንም ነው። እኩል ይሰራል፣ እኩል ይሰራል። ኃይል ለፈለገው ኃይል እየሰጠ ፈራው ላለ ሁሉን ቻይ ነኝ እኔ ኤልሻዳይ ነኝ እያለ ለሁላችንም እግዚአብሔር አይገርማችሁም? እኔ በጣም ይገርመኛል። እኩል የምንጠራው ስም ነው ይሄ። ደግሞ እግዚአብሔር እንዲህ አይነት ትልቅ አምላክ ኃያል አምላክ ሆኖ እያለ ጽኑ ግንብ ሆኖ እያለ ወደኛ ወደ ታናናሾቹ ለመምጣት ምንም አልተጠራጠረም። ምንም ኢዮብ 36:5 ላይ እግዚአብሔር ኃያል ነው ይላል። ኃያል ነው። ተስማማን አይደለ? ኃያል ነው፣ ግን ማንንም አይንቅም። እግዚአብሔር ኃያል ነው፣ ማንንም አይንቅም። እርሱ በጥበባዊ ኃይሉ ጽኑ ነው ይላል። እግዚአብሔር ኃያል ነው፣ ማንንም አይንቅም። አዎ፣ ስለዚህ እግዚአብሔር ሁሌ ባለንበት ደረጃ ላይ እኛን ለመርዳት ዝግጁ ነው። ልኬልሽ ትላንትም ለመንሽኝ፣ ከዚህ በፊት ስንት ነገር ጠየቅሽኝ፣ ሰጠሁሽ። አሁን እስቲ አንቺ ተረጋጊ፣ ሌሎቹ ይምጡ፣ ተራ አያስጠብቀኝም። ልኬልሽ ነይ፣ ሌላ ነገር ይዘሽ መጣሽ፣ ነይ አለው። ኤልሻዳይ ነኝ። ትላንት የመለስኩ ዛሬም እመልሳለሁ። ትላንት ያኛውን አስተካከልኩልሽ አይደለ? ዛሬ ደግሞ ይሄኛው ይስተካከላል ይላል ንጉሱ። አዎ፣ ታላቅ ነው፣ ግን ማንንም አይንቅም። አዎ፣ ስለዚህ ለሚያስፈልገን ነገር እኔ እንዲህ ነኝ እንደዛ ነኝ፣ ኧረ እግዚአብሔርን ስንት ነገር እለምነዋለሁ ሳንል እንቅረብ። ብርቱ ግንብ ነው፣ ብርቱ ግንብ፣ የማይነቃነቅ የማይወድቅ። እግዚአብሔር ይመስገን። አዎ፣ እንግዲህ ይህን ሁሉ እያል እግዚአብሔር ትልቅ ነው፣ እንዲህም አደረገ እንደዛም አደረገ እያልን ግንብ የተሰራው ለመከላከያ ከጠላት፣ ለምሽግ ከተቀናቃኝ፣ ለማስታወሻ አንዳንዴ መንግስትም ወይም ነገስታት እንድታወሱበት ግንብ ይሰራሉ። ድሮ እንደውም የአንድ ህዝብ ታሪክ የሚታወቀው ብርታቱ የሚመዘነው ባለው ግንብ ብዛትና ብርታት ነው። ግንብ የሚሰራው ጠንካራ ከሆነ ነገር፣ ብዙ ጊዜ ደግሞ ከተጠረበ ድንጋይ ነው፣ በቀላል እንዳይወድቅ እንዳይፈርስ ማለት ነው። እና ይሄንን ሁሉ እያል አንድ ልንስተው የማይገባ ነገር ግን ይሄ እዚህ ግንብ ውስጥ ተሸሽገንም ይሁን ብዙም ሳንቀርብ ይሁን አንድ እውነት አለ፣ ለሁላችን እውነት የሆነ መከራ የሚባል ነገር ደግሞ አለ፣ ፈተና ደግሞ አለ። ለምን? እሱ ብርቱ ስላልሆነ አይደለም፣ እሱ ጠንካራ ስላልሆነ አይደለም፣ ማንነቱም አይቀየርም ብለናል። ግን ፈተና ደግሞ አለ፣ ተነግሮናል። መከራ አለባችሁ ተብለናል። ነገር ግን ከእናንተ ጋር ነኝ ብሏል። ሊያጽናና ሊያበረታ አለው ሊል እግዚአብሔር እዛው ነው ያለው። እና እግዚአብሔር አይተኛም አንቀላፋም፣ የጸና ግንብ ነው። መጽሐፍ ቅዱስ እንደዛ እያለን አልተኛም አይተኛም አንቀላፋም እያለን፣ ዲያብሎስም ደግሞ አይተኛም አንቀላፋም ይዞራል ይላል። አይገርምም? ይዞራል ይላል። ነገር ግን እኛ ግንቡን እናውቀዋለን። ወደ ግንቡ መሸሽ እናውቃለን፣ መጠጋት እናውቃለን። እግዚአብሔር የተመሰገነ ይሁን። ጠላትን ደግሞ ተቃወሙት ተብለናል፣ ከናንተም ይሸሻል ተብለናል። እግዚአብሔር ይገስጽ። አዎ፣ ፈተና ደግሞ እኛም ብቻ አይደለም እኮ የፈተነው። ዲያብሎስ እኮ ጌታ ኢየሱስንም ፈትኖታል አይደለም? ድንጋዩን ዳቦ ነው በል፣ ዳቦ ይሁንልህ፣ የእግዚአብሔር ልጅ ነህ፣ ተወርወር ከዚህ መላእክት ያንሱሃ። ፈተና ቀጥላል። ፈተናው የኢየሱስም ከዚህ የበለጠ ነው። ፈትኖታል። እኛ ማነን ላንፈተን? ማነን? እኛ ማነን? አንድ ጊዜ ደግሞ ጌታ ኢየሱስ ክርስቶስ የተኛበት ድንኳን ውስጥ ማዕበል ተነሳ።
ወጀቡ ማዕበሉ ተነሳ። ክርስቶስ የእግዚአብሔር ልጅ እግዚአብሔር አብ የምወደው ልጄ ነው እርሱን ስሙት ያለለት ጌታ ውስጡ ያለ መርከብ ውስጥ ታንኳይቷ ውስጥ ወጀብ ተነሳ፣ አናወጣት። ያናውጣል እስከ መቼ? ጌታ ተነስቶ በቃህ እስከሚለው ድረስ ያናውጣል። ወይም እኛ ጮኸን አድነኝ ኤልሻዳይ ነኝ አልክ ውረድልኝ እስከምንለው ያያል። አንዳንድ ፈተናዎች ከአቅም በላይ ናቸው ለኛ። ብዙዎቹ ቱ ቢ ሆነስት ከኛ አቅም በላይ ናቸው። ግን አንድና አንድ እውነት ከሱ አቅም በላይ የለም። ከሱ በታች ናቸው። ግንቡ ከፍ ያለ ነው። ግንቡ ከፍ ያለ ነው። ስለዚህ ዲያብሎስን እየተቃወምን እየገሰጽ ነው፣ ከእግራችን ስር እየጣል ነው፣ ወደዚህ ግንብ እንሄዳለን። ስለ ጠላት መገሰጽ እህቶቼ የሆነ ፈኒ ነገር አላቸው እና አንዷ እግዚአብሔር ይገልብጥህ ትላለች። ከዛ ጸሎቱ ሲያልቅ ሌላዋ ሁለተኛ እግዚአብሔር ይገልብጥህ እንዳትዪ ጠላትን አለቻት። ምን ነው ምን ልበል ታዲያ አለች። አሁን ግጥም ያነበበችው ናት። ታዲያ ምን ልበል ስገስጽ እግዚአብሔር ይገልብጥህ ከማለት ውጪ ምን እላለሁ አለቻት። ዶክተሯ የተገለበጠ ነገር ይነሳል፣ ይገልብጥህ እንዳትዪ አመድ ያርግህ በይው፣ አመድ ያርግህ በይው አለች ማለት ነው። እና በምንም ገስጹት በምንም በሉት ይገልብጠውም አመድ ያርገውም ከእግራችን ስር ያርግልን። ኢየሱስ ጌታ ነው። አዎ እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህን እያልኩኝ የግንቡን ጥንካሬ ሳይ አንድ ሰው አየሁኝ። አቤሜሌክ በዛው በመሳፍንት መጽሐፍ ነው ምዕራፍ 9 ከቁጥር 50 አካባቢ ጀምሮ ሌላ ከተማ አጠፋና በሴኬም ያለውን ግንብ የሴኬምን ግንብ አጠፋና እዛ ውስጥ ያሉትንም ህዝቦች ሁሉ ደመሰሰና አሁን ደግሞ ወደ ሌላ መጣ። ወደ ሌላ ቴቤስ ወደምትባል ቦታ መጣና ብርቱ ግንብ ለመጣል ውስጡም ያሉትን ለማቃጠል በቃ እንጨት ሰበሰበ፣ ምናምን አረገ፣ ተዘጋጀ። በጣም ህዝቡ መምጣቱን ሰምተው ሌላ ጋር የሚያደርገውን ሰምተው ተዘጋጅተውለታል። ግንቡ ውስጥ ገብተዋል እና እሱ ግንቡን ለማቃጠል ውስጡም ያሉት አብረው እንዲቃጠሉ እንደ ሌላው ከተማ ተዝናንቶ መጥቷል። እዛ ውስጥ ከገቡት ውስጥ አንዷ ቆራጥ ወረወረችበት ይላል። ምን ወረወረችበት? የሆነ ድንጋይ ነው እዛ ጋር አውጥተው የወፍጮ መጅ ጣለችበትና አቤሜሌክ በሞትና በህይወት መካከል ነው ገደለችው ማለት ነው። ለምን? ከፍ ያለው ጋር ናት። ከፍ ያለ ሰው ጠላቱን በወፍጮ ድንጋይ ይጥላል። እና ይቀጥላል ታሪኩ። ወደሱ አልቀጥልም የሚያስቅም ነገር ስላለ ብቻ አቤሜሌክን እንደሱ አርጋ ተገላገለችው። ግንቡም ተረፈ፣ ህዝቡም ተረፈ። ምን ልፈልጋለሁኝ? ወደ ግንቡ የተጠጋ ሁሌም ያሸንፋል። ግንቡን የያዘ ሁሌም ከላይ ይወረውራል ወደ ጠላቱ። ጠላት ከታች ወደ ላይ ወደ እኔ መወርወር አይችልም። እኔ ወደ ላይ ካለሁኝ ቦታችንን እንያዝ፣ ግንቡ ጋር እንሁን፣ ግንቡ ውስጥ እንሁን እንጂ አይችልም ወደኛ መወርወር። የጸናውን ግንብ ተጠግተን እንኑር፣ የጸናውን ግንብ እያየን እንገስግስ። እና እንግዲህ ይሄን የጸና ግንብ ካየን ዘንዳ ምን እናድርግ ብዬ ነገሬን ለመጠቅለል እንደገና ሸሸት ያል ወደ ግንቡ ብዙም አንጠጋ፣ ወይ መከራ ወይም ዝና የጎተተን ካለን እንመለስ። ከሱ ሌላ የሚያዋጣ የለም። ቁጥር 11 ላይ እኮ እዛው መሳፍንት የመጀመሪያው ጥቅስ 18 10 እና 11 ላይ እነሱ ያላቸውን ንብረት ባለጠጎቹ
እንደ ረጅም ተራራ እንደማይወጣም ቆጠሩት ይላል። ቆጠሩት ያላቸውን ነገር ያለንን አንቁጠር፣ ያጣነውም የተቀማነውም ደግሞ አይውሰደን። ግንቡ ጋር እንሁን። መካከለኛው ግንቡ ነው የሚያዋጣን፣ ግንቡ ጋር መሆን ነው። በሁለቱም ጊዜ በደስታውም ጊዜ በሐዘኑም ጊዜ የሚያዋጣ ግንቡ ነው። እሱን አንርሳ። ትተነው ቸላ ብለነው ሸቸት እያልን ከሆነ ይቅር በለኝ አባቴ፣ አባ ነው አንዱ ስሙ የእግዚአብሔር። አንተ ይቅር በለኝ፣ ወደ አንተ እጠጋለሁ፣ አባቴ ነህ። ሐዘኑ ጎርቶኛል፣ አድቆኛል፣ ግን አባቴ ነህ፣ ወዴት እሄዳለሁ ካንተ? ያጽናናል፣ ያቅበታል። እንዴት ነው እኔ አላውቅም፣ እሱ ግን ያውቃል ልብን መንካት። ስለዚህ ወደሱ እንድንጠጋ ይፈልጋል። ሌላው ደግሞ ማድረግ ያለብን ማመስገን ነው። እኛ እንግዲህ በጌታ በኢየሱስ ክርስቶስ የዘላለም ሕይወት ተሰጥቶን በሰማይ መንግስት ስማችን ተጽፎልናል። የተጻፈልን ሰዎች ካላመሰገን ነው ሌላ ምንም ቢደረግልን አናመሰግንም። የምድሩ ምድር ቀሪ ነው ወገኖቼ። ይዘን የምንቀረው የሰማዩን ቤት ነው። ስለዚህ እግዚአብሔርን ማመስገን አለብን። እግዚአብሔር ይመስገን። አቤቱ ጌታችን ስምህ በምድር ሁሉ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏል ይላል ዳዊት። ምስጋናው ከፍ ከፍ ይበል ከኛ። እናመስግነው። እኛ በሆነልን ነገር እናመስግነው፣ ባልሆነልንም እናመስግነው። ባዘነው ማመስግነን እኔ አለሁኝ እንግዲህ ላመስግንህ። አዎ አንዳንዱ ነገር ሳንፈልገው እያቃተን እያመመን የምንለው ነው መድኃኒት የሚሆነን። ለምን? ግንቡ እዛው ነው። ግንቡ ዛሬም ያያል። በጣም አዝናለች፣ በጣም ወድቃለች፣ በጣም አማራለች ብሎ አይተውም አለ እሱ የምህረት አምላክ። ስለዚህ እንጠጋው ይሄንን ግንብ። እነዚህ ግንቦች በተለያየ ከተማ ያሉ ግንቦች አሉ፣ ብዙ ስማቸው የሚጠራ ግንቦች አሉና አንዳንዶቹ ከጊዜ ብዛት የፈራረሱ አሉ፣ ሌሎቹ ደግሞ አሉ። አንዱ ታወርና ዎል ይቀያየራል በአማርኛና በእንግሊዝኛው። የቻይና ግድግዳ ይባላል፣ የቻይና ዎል፣ ዘግሬት ቻይና ዎል ይባላል። እና እሱ ቱሪስቶች በጣም በብዛት አሉት። በምስራቅ የሚያሳዩ በምዕራብ ያሳያሉ፣ በቃ ያሳያሉ። ግንብ ለቱሪስት ይሆናል፣ አንዱ ፓርት ያ ነውና እኛ ይሄንን የጸና ግንብ ነው ምንለውን አምላክ ማሳየት አለብን። ሰው የጣፈጠውን ምግብ ጓደኛው ወይም እህቱ ወይም አንድ ሰው ዘመዱ ከመጣ እንዲቀምስለት ይፈልጋል አይደለም? ዝም ብሎ በልቶ ጭጭ አይልም። ስለዚህ ይሄን ብርቱ ግንብ ነው ምንለውን ስንቸገር እናመልጥበታለን፣ ስንደሰትም እንሮጥበታለን የምንለውን ግንብ እናሰማለን። እንመስክር፣ እንናገር። እኛ ብዙ መጽሐፍ ቅዱስ ማወቅ ምናምን አይጠበቅብንም። እውነቱ ሰው የገባውን ያክል ነው አይደለም የሚያወራው። ነገር ግን ጌታ ኢየሱስ ገብቶናል እኮ እኛ ስለገባን አይደል እንዴ የተቀበልነው? ሰማነው፣ ወደድነው፣ ተቀበልነው። እሱ መጣ ወደኛ፣ የራሱ አረገን። እቺም ማለት እንችላለን። ከኛ ብዙ አይጠበቅም። ነገር ግን የተባልነው ወደ ዓለም ሁሉ ሂዱ ተናገሩ ነው። ተናገሩ፣ እንናገርለት። ብዙ የምንለው አለን ስለ ጌታ። የለም አለ፣ የለም አለ። በእውነት ያድናል ኢየሱስ ብንል በቂ ነው። አዎ ያድናል ኢየሱስ። ከኃጢአት ያወጣል፣ ከቆሻሻ ያወጣል፣ ከሐዘን ያወጣል ብንል መሰከርን ማለት ነው። ሌላው እግዚአብሔርን እንፍራ። ብርቱ ግንብ ነው ካል ብርቱ ግንብ የሚያስፈራ ኤልሻዳይ። በእውነት እኔ ድሮ አባቴ በጣም ብርቱ እንደሆነ ነው የማስበው እና በቃ ማንም ምንም የሚያሸንፈው አይመስለኝም። እና እቤት ውስጥ ደግሞ በጣም መወደው ታላቅ ወንድሜ ስለ ትምህርታችን፣ ስለ ኑሯችን፣ ስለ ምናምናችን ደግሞ እንደ አባት እሱ ነው። የስራ ድርሻ አልተከፋፈሉም። ነገር ግን አባባ ምን እንደሚያደርግ ወንድማችን ምን እንደሚያደርግ እናውቃለን ጠንቅቀን።
ብዙዎቹ ሴቶች ስለሆነ ቤት ውስጥ የወንድማችን አይን በእኛ ላይ ነው። በስነ ስርዓት እንድናድግ በትክክል እንድንሄድ ትምህርታችንን በጣም እንድንበረታ ይፈልጋል እና ልብ ብሎ ያየናል ማለት ነው። እና አንድ ጊዜ ብዙ ጊዜ ችግር አልገባም። ለምን እሱ በጣም ትምህርታችን ላይ እንድንጎብስ ስለምፈልግ ደግሞ ትንሽ ምንም ስለማልን አልጣላውም ነበር። አንድ ጊዜ ግን የሆነ ነገር አጠፋሁኝና ተጣላሁ። ከታናናሽ ወንድሞቼ አንዱን ላኩት እናቴን ለመጥራት ከሆነ ቦታ ማለት ነው። እና ወንድሜ ያንን አልወደደም። በቃና አሁን መጣ ወደ ቤት። ምን አረግሽ አለኝ። እንደዚህ ሆነ እንደዚህ ላኩት አልኩት። በቃ በጣም ተቆጣ። ስለዚህ ሊገርፈኝ በጣም ተዘጋጀ ማለት ነው። እኔ ደግሞ ተገርፌ አላቅም። ስለዚህ አባቴ ደግሞ ከቤታችን ከአጥሩ ውጪ ራቅ ብሎ ከሰው ጋር ሲያወራ አይቼዋለሁ። ቅድም ቆሞ ያወራል። በቃ ያወራል። አገር ሰላም ነው በሱ። እኔ አሁን ወንድሜን እያየሁት አባቴን ደግሞ እዛ አየዋለሁ። ወንድሜ አንድ እርምጃ ወደ እኔ ሲሄድ እኔ ደግሞ አንድ እርምጃ ከአጥሩ ውጪ እንደዚህ የት ትሄጃለሽ ተመለሽ። አይ ዝም ሄደት አሁን እየመጣ ወጣ አልኩኝና አጥር እንትኑ ጫፉ ላይ ቆምኩኝ። ለምን አባቴ እንዲያየኝ ከዛ ማለት ነው። ባባ ወደ ታች ሲያይ አጥር ጫፍ ላይ ቆም ያለው እላለሁ ማለት ነው። አትመጣልኝም ወይ ነገር ነው። አባቴም አብሮት ያለ ሰው ተሰናበተና ተመልሶ መጣ። አባባ ከወደ ላይ ሲመጣ ሲያይ ወንድሜ ወደ ውስጥ ገባ። እኔ ቆም የጠበቅኩት አባቴም ማለት ነው። ምንድነው አለኝ። ነገርኩት። እናቴም አሁን ቤት ገብታ ከወንድሜ ተደመራ ተጣልታኛለች፣ ሊገርፉኝ ነው ማለት ነው። እና አባባና ወንድሜ ሊመቱኝ ሊደበድቡኝ ነው። ስለዚህ ወደ አንተ ሮጬ መጣሁ አልኩት ማለት ነው። እና ሳልገረፍ ቀረሁ። አባቴን ደግሞ በጣም ፈራዋለሁ፣ በጣም አከብረዋለሁ። አንድ ነገር ካለ ዞር አልልም። ምን ልላችሁ ነው? እግዚአብሔር ብርቱ ግንብ ነው ብዬ አይደለ ወደሱ የሮጥኩት? የለም እኮ አንደኛ ዛሬ የለም አባቴ አይደለ? ብርቱ ግንብ ግን ያስኩት ያዘኝ። እሱ ከስሬ ነበረ። በእርሱ ብቻ ተማምኜ ቀርቼ ቢሆን ባዶ ነበርኩ። ዛሬ ግን አለኝ ጌታ፣ ይዞኛል በእጁ። ኢየሱስ ጌታ ነው። ሁለተኛ ነገር ደግሞ በቃ እንፍራው። እንደዚህ ኃያል ክቡር መሆኑ ከገባን እንፍራው እሱን። ሌላው ስሙ አዶናይ ነው። አዶናይ ክቡር ነው። በቃ እንፍራው። ዝም ብለን እንደ ልባችን ኤርሚያስ 10:6 እና 7 ብታወጡልኝ። ኤርሚያስ ምዕራፍ 10 ቁጥር 6 እና 7 የመጨረሻ ጥቅሴ ነው። እንፍራው፣ እንደ እግዚአብሔርነቱ እንታዘዘው፣ እናክብረው። በቃ ይሄንን ግንብ አንደኛ ራቅ ብለን ከሆነ እንመለስ ወደሱ። ሁለተኛ ነገር እናመስግነው፣ እስከዛሬም ስለሆነልን ስለ ዘላለም ሕይወትም እናመስግነው። ሶስተኛ እንመስክር። አራተኛ እናክብረው፣ እንታዘዝለት። እንዴት ነው እግዚአብሔርን የምንጠጋው? እንዴት ነው ወደ እግዚአብሔር እንዲህ የምንሆነው? ወደዚህ ግንብ የምንገባው ስንል በቃሉ፣ በጸሎት፣ በምልጃ፣ በእምነት። እምነት የለንም እኮ ጽድቃችንም የመርገም ጨርቅ ነው እኮ በሱ ነው የጸደቅ ነው እንጂ። እና ይሄንን ተማምነን የአሕዛብ ንጉሥ ሆይ በአሕዛብ ጥበበኞች ሁሉ መካከል በመንግስታቸውም ሁሉ እንዳንተ ያለ የለም ይላል ሌላው ትርጉም። አንተም መፍራት ይገባናልና አንተን የማይፈራ ማን ነው? እሱን ካልፈራ ምን ልንፈራ ነው? ትንሹን ነገር እኮ እንፈራለን። በሽታ በጣም ፈራሁ አይደል? እኔ እግዚአብሔርን እንደዛ በፈራው በእውነት ጽኑ ግንብ ነኝ ያለኝን አምላክ እንደዛ በፈራው። ሐኪሞች ሲያወሩ ፈራኋቸው። እሱም በፈራሁ የሚያስጠለኝን በተጠጋሁት በፈራሁት ባከበርኩት። እና እግዚአብሔር ግን የምህረት አምላክ ነው። በስራ ላይ ያለን ህዝቦች ነን። ይህንን ስላችሁ ለምን አልፈራነውም ለምን አልተቀደስንም እያልኳል። በስራ ላይ ያለን ጽዮን እስከምንደርስ እየተሰራን ስንወድቅ እያነሳን፣ እሱ ደግሞ ስናለቅስ እያባበለን ጽዮን ያገባናል። ኢየሱስ ጌታ ነው። ክብር ምስጋና ለስሙ ይሆንለት። ሃሌሉያ አሜን። ጌታ ይባርካችሁ ስለሰማችሁ።